ልቀቁኝ አንቺ ያማል ልቀቀኝ ሰርበይ እዚህ አካዳሚሽ ነው ሞተው እሺ ፀጉሬን እየነጨኸኝ ነው ሰማኛለህ ማለት ነው ብጮ ሳመቱ ነው የሚወስድልኝ ኦኖ ብዬ የሚጮህ ምን አባሽ ታመጫለሽ ምን አባሽ ልታመጪ ነው ምን አባሽ ላይ ዋጋ አስከፍላችኋለሁ እያንዳንዳችሁን ስነ ስርዓታችሁን ያዙ ናርጊ ነው የምትለኝ የምትፈልጊበት ሀገር ሂጂ ብቻ አጠገቡ አትሁኝ አንቺ ነሽ የሁሉ ነገር እያደረግሻለሽ ጓደኞቹን መረስሻቸው እነሱ አሉ እሺ ልቀቀኝ አቤላ ቁጭ በል አሁን ማትረፍ ልቀቁት እሺ እሱን ምንም አላደረገም ቆይ ምን አድርግ ነው የምትሉት ምንድነው ድጋሚ እንዳልወጣ ቁጭ በል ምንድነው ና ታረግና እዚህ ጋር ቁጭ በል አቤላ ምንድነው እኔ አላቅም ይኸውልህ እየተከታተልን ከትላንትና ማታ እሺ አንዴ ላስረዳው ቢያንስ አንተ ወንድ በሌለበት ሴት ማስፈራራት ዘንበልና ቁጭ በል አፍህን አትክፈት ትሰማኛለህ ዝም በልና ተቀመጥ እቺ ልጅ ከህይወት ታስወጣለህ ኬት ይወጥ ከአብርሃም ህይወት ከሩታ ህይወት ይኸውልህ ሴት ልጅ ስላስፈራራ ብቻ ምንም ይለወጣል ማስፈራራ በፈልግ ወስጄ የሆነ ቦታ ከተልህ ነበር ይኸውልህ እንከባበር አንተም ወንድ ነህ እኛም ወንድ ነን እኛ አንተ እንደምታሳየን እኛም ማሳየት አቅቶን አይደለም ግን ደግሞ አብርሃም ማለት የሩታ ባለ ነው እሺ ተለማመጡ አንዴ እስቲ እንከባበር ይኸውልህ የልጅ አባት ነው በእነሱ በኩል አንተ ቆይ አንዴ አዳምጡት እስቲ አንዴ አዳምጡት ወይኔ ጉዴ ፈላ በእግዚአብሔር አቡሽ ተረጋጋ እስቲ አንዴ አይደለም በጉልበት እኮ ነገር አይደለም እንዴ ምን ማለት ነው አንተ በንግግር የምታምን ሰው አይደለም ሰማኛ በንግግር ብታምን ያኔ ድሮ ታምን ነበር ይኸውልህ እኮ ምንድነው የምፈልገው እሺ አዳምጠው አቡሽ ቢያንስ አዳምጠው እንዴ ነገሮች በንግግር እንደተማረ ሰው ነው አንተ ውስጥ እንደገባኝ አንድ ነገር ታወራለህ ኧረ በእግዚአብሔር ረፍ ቆይ ዝም በይ ሰማኛለህ ጉልበት መጠቀም ብፈልግ ኖሮ አንተንም አልከፍትልህም ነበር እሷ ነው ነገር አረጋታለሁ ቅድም ነበር ይያት ሞተው ይኸውልህ ተረጋጋ አሁንም ስማ ተረጋጋ እንደዚህ ስላረክ ሩታ ትደሰታለች ማለት አይደለም አትደሰትም አውቃለሁ ግን ይሄንን ይኸውልህ አብርሃም ከህይወቷ ወይ መውጣት አለበት ወይ ሰላማዊ መኖር አለ ሰላማዊ እንዲሆን ደግሞ እናንተ ከህይወቱ መውጣት አለበት እንወጣለን አንተ ሰላማዊ እንዲደረግ ከፈለክ ሩታን ሰላም አድርግ በቃ በዚህ ስትረስፉል በሆነ ወይ አይደለም እንደዚህ አይነት ኑሮ መኖር ያለባት እኛ ነገሮች እናስተካክል አንተ እሷ ፍላጎቷ ሮቤል እስቲ አንዴ እሱን ለማዳመጥ ሞክር እኛ እንደምንሰማ አንተም ለማዳመጥ ሞክር እንዴ አልተማርክም እንዴ የተማረ ሰው አይደለም እሺ ይኸውልህ በጉልበት ፍን ባረክልን ፍን አልጋህ ግድል አድርግልን እንደው ደስ ሲል ውይ አረ ሄርሜላ ወንድሞቿን ይሄው የሩታ ወንድሞቿ አገኟት ማለት ነው ምን አለበት አፍነህ እዛው ድፍት ባረካት ወይኔ ያረቢ ወይኔ እንዴት ደስ እንዳለኝ ቤተሰብ ሲይዛት ማለት ነው እፍንስ ያረጋት እንዴት ደስ እንዳለኝ ወይ ምላሷ አይዘጋ የፍየል ምላስ ማለት ነው ቤተሰብ የፍየል ምላስ አፏን አይዘጋም እንዴ የተዘጋጀ አፏን አይዘጋም ይሄ የሩታ ጀግና ወንድሞች አገኟት እንግዲህ ማን ነው ብላ እንግዲህ ሰላም አለኝ ብላ ስትከፍተው በሩን ይሄ እነዚህን ተገኙ ማለት ነው የእጅሽን ታገኛለሽ አንቺ ራሱ ትታሰራይታለሽ እንደ ጉድ ነው የምትታሰራይት እንደ ጉድ ማለት ነው እዛ አንድ ክላሱ ትሽወሸቃለሽ አንቺ ራሱ በመጀመሪያ እንደውም አንቺ መክተት ነው ተጀመረ በቃ የሩታ ጀግንነት እንግዲህ የሩታ ጀግና ወንድሞች እንግዲህ የሩታ መከቶች ይኸው መጥተዋል ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ላይክ ሼር ሰብስክራይብ ያደርጋችሁ ውድ ቤተሰቦቼ ቤተሰብ ሁኑኝ እላለሁኝ ለአላህ ብዬ እና ዛሬ ደግሞ በጣም ደስ የሚል ነገር ነው ማለት ነው ሄርሜላ ተይዛለች እንግዲህ እሷም ተይዛ ወደ እስር ቤት ልትከተት ነው ወደ እስር ቤት ልትገባ ነው እንግዲህ ሚስ ያለው እሷ ተደርባ መጣ ሌላ ነገር እየፈጠረች ስለሆነ ትዳር ያፈረሰች የሰው ትዳርን ያፈረሰች ስለሆነ እንግዲህ እሷም ልትታሰር ነው ማለት ነው እሳይ ደጋረጉ ቤተሰብ የምር ዛሬ እንደው ደስ ይላል እና በጣም ነው ደስ የሚለው ደስ ብሎኛል እና ቤተሰብዬ ሄርሜላ ያለችውን ሰምታችኋል እንግዲህ ማለት ነው ቤተሰብ ጨንቋት ላለሁኝ ለታሳስሪ ኧረ እባክሽ ማን ይሰማሻል ካሜራ አለ እኮ ካሜራ ይታያል ሁሉም ነገር ይታያል አንቺን አይደለም የሚደግፈው ማንንም ሰው ቢሆን እነሱ ናቸው የሚደግፈው ማለት ነው ስለዚህ አፍሽን ብዘጊ ይሻልሻል አሳስራችኋለሁኝ የእጃችሁን ታገኛላችሁ አለች እኮ የእጃችሁን ታገኛላችሁ ኡላለሁኝ አለች ሴት ስለሆንሽ ስለጮሽ ማለት ነው እንኳን ማፈንካት እኔ ሴት ልጅ ስትመታ ወንድ ልጅ እጁን ሲያነሳባት በጣም ነው የሚያናድደኝ እና እንኳን እሰይ ደግ አረጋት እንዶ ባጠናገራት በዛው ማለት ነው ቤተሰብዬ
የምሬን ነው የምላችሁ። በቃ የልቤ ነው ያደረሰልኝ። በጣም ነው ደስ ያለኝና እሰይ ደግ አረገሽ። እና የሩታ መከቶች የሩታ ወንድሞች የፍየል ምላስ ወይ አፏን አይታሰር አፏ አይዘጋ እንደ ፍየል ምላስ ትቅለበለባለች እንደ ጉድ ማለት ነው። እንደ ጉድ ነው አቤላ መጣልኝ። ምን እንዳረገ እዩት እንግዲህ። አቤላ ራሱ ከሷ ተደርቦ እንደፈለገ የሆነ ጭራሽ ከህይወቱ አልወጣም። እንደዚህ ያስፈራራችኝ ከሆነ እኔ ከህይወቱ አልወጣም፣ ከአብርሽ ህይወት አልወጣም። ምን አገባችሁ እናንተ? እስካሁን የት ነበራችሁ? ምን አገባሽ አንቺ? የት ይሁኑ ማለት ነው። ምን አገባሽ? በሰው ትዳር ገብተሽ ገና አፋለኝ ብላሽ ታወራለሽ እንዴ? ግን ምን አይነት እቺ ልጅ ምን አይነት ደነዝ ነች? ምን አይነት አውሬ ነች ማለት ነው። ቤተሰብዬ በዚህ ልክ እንደዚህ መሆን ምንድነው? እንዲህ መሆን አንቺ ቆይ ትንሽ እንኳን አታፍሪም? ትንሽ እንኳን አታፍሪም? ይሄን ነገር ስታደርጊ የሰው ትዳር በትነሽ በዚህ ልክ ማለት ነው። ቆይ አቤላ ተብዬው ምን አባቱ የሆነ ነው? አንተ አርፈ ቁጭ አትልም እንዴ? ትላንትና ወጉት እየተባላን ነበር እንዴ? ሞተ እየተባላን ነበር። ምን አባቱ ሆኖ ነው የመጣው? ይሄ ልጅ ምን ሊሰራ ምን አባት ሊሰራ ነው የመጣው? እንዴት ጭራሽ ትዳር የሚመራው እሱ ነው ደግሞ እንትን ቪዲዮ ላይ ራሱ ለቋልና ትዳር የሚመርጠው የሚሻለው ነው እንጂ የመረጥንለት የማይሆን ትዳር አይደለም። ስለዚህ የሚሆን ትዳር ነው የመረጥንለት። ሄርሜላ ተሻለዋለች፣ ሩታ የሷ አትሆንም፣ የሷ አትገባውም፣ የሷ አትሆንም። ስለዚህ ትዳሩን የሚመራው እሱ ስለሆነ እሱ ነው እሷ ተሻለዋለች፣ ሄርሜላ ተሻለዋለች፣ ሄርሜላ ነው የምትሆነው። እናንተን አይመለከታችሁም፣ እስካሁን ምን የት ነበራችሁ እያለ ነው ማለት ነው አቤላ ተብዬው ራሱ ማለት ነው። ይሄ ሰገጤ ጭባ የሆነ ልጅ ማለት ነው። ጭራሽ ብለህ አንተም ትመጣለህ። አንተ ትንሽ አታፍርም እንዴ? አንተ ሰገጤ ትንሽ እንኳን አታፍርም? ትናንትና ያ ሁላ ተደርጎ ገና ጭራሽ እውነቱ ነው እንትና ማለት ነው። ይሄ ኑሮቤል የሚባለው ማለት ነው የሩታ ወንድም ከህይወታቸው ትወጫለሽ አትወጪም እያላት ነበረ። እና አንቺ ነሽ በዚህ ነገር ሁላ የዚህ ሁላ ጥቃት የዚህ ሁላ ነገር ሰበብ የሆንሽው አንቺ ነሽ። ትዳራቸው እየበተንሽ ያለሽው አንቺ ነሽ። ስለዚህ ከህይወታቸው ትወጫለሽ አትወጪም እያላት ያስፈራራችሁኝ ከሆነ አንወጣም ያለች ነው። ጭራሽ አንወጣም ያለች ነው ማለት ነው። ከህይወቱ እኛ አንወጣም። እኔ አብርሽ ከሩታ ጋር እንዲሆን በጣም ብዙ ነገር ጥራ ያለሁኝ ግን እየሆነ አይደለም። እሷም እየሆነች ስላልሆነ ምንም ነገር አይደረግም፣ ምንም ማድረግ አትችሉም ያለቻቸው እንግዲህ ያስፈራራቸው ነው ማለት ነው። ለእህታቸው ለዛውም ለእህታቸው ባል ማለት ነው። አስቡት፣ ይሄን ያክል ነው ማለት ነው። እቺ ጭባ የሆነች ልጅ ማለት ነው። ሴት ልጅ ኧረ ፖሊስ አለ ህግ አለ ትላለች። ህግ እንዳለ ካወቅሽ እኮ አንቺ በስነ ስርዓት ትዳሩን አታፈርሽበትም ነበረ። ህግ እንዳለ ብታቂ ማለት ነው። ህግን የምትከተይ ብትሆኚ እኮ በሰው ባል ላይ ተደረቢ ያልተባልሽም። ህግ እንዳለ ካወቅሽ ማለት ነው። ህግ እንዳለ ካወቅሽ በሰው ባል ለምን ትቀማያለሽ? ለዛውም የልጅ አባት የሆነ ማለት ነው። ሚስቱ አራስ ሚስቱ እዛ ጋር ቁጭ አድርጎ እርጉዝ እያለች ያ ሁላ ነገር አልፎ ገና አራስ ሆና ትቶ ካንቺ ጋር ሲዝናና የነበረው ምንድነው? ትንሽ እንኳን አታፍሪም? ሰገጤ አታፍሪም? ትንሽ እንኳን አይቀፍሽም? አንቺ ጭባ ማለት ነው። ሰገጤ፣ የመጨረሻ ሰገጤ ማለት ነው። አንቺን አየሁኝ፣ የምሬ ነው የምልሽ፣ አንቺን ማለት ነው። ጭባ የመጨረሻ። ጭራሽ ገና አፋለኝ ብለሽ ታወሪያለሽ በዚህ ልክ ማለት ነው። አፋለኝ አንቺ አፋለሽ። ለነገሩ የፍየል ምላስ አይደለሽ እንዴ? ምላስ ሰጥቶሻል እንግዲህ። በምላስሽ ወዝ አድርጊው በደንብ አርገሽ ማለት ነው። በደንብ አርገሽ ጨፍሪበት። ብዙም ሰላምታ አላቀርብላችሁ ምናምን ትላለች ደግሞ። ኧረ እኛ ያንቺ ሰላምታ አንፈልግም፣ እዛው ያዡ ይጠቅምሻል። በዚህ ልክ እንዲህ መሆን ግን የሰው ትዳር ማፍረስ ህግ አያውቅም። አንቺ ነሽ የምትያዡ። ይሄንን ማወቅ አለብሽ፣ ይሄንን መረዳት አለብሽ። ትያዣታለሽ አንቺ ራሱ ማለት ትገባይታለሽ። ከዛ ከአብርሽ ጋር ትሆኛለሽ፣ እዛው ትገባይታለሽ፣ እዛ ውስጥ ትገባይለሽ አንቺ ራሱ ማለት ነው። አብርሽ ሲፈታ አንቺ ራሱ እዛ ትወሸቃለሽ። ግን መቼም ቢሆን አብርሽና ሩታ አንድ ላይ ነው የሚሆኑት። ታያለሽ፣ አብርሽና ሩታ አንድ ላይ ይሆናሉ። አንቺ ትናደጃለሽ፣ ትጨሻለሽ፣ የራስሽ ጉዳይ። ገደል መግባት ትችያለሽ፣ እንደፈለግሽ መሆን ትችያለሽ።